እንደምን አድራችኋል የዴሊ ፎረም ቤተሰቦች። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሜሪካና ኢራን በዋና ዓለም አቀፍ የውሃ ላይ መተላለፊያ መስመሮች ዙሪያ እያደረጉት ያለው ድርድር ገና ባይጠናቀቅም በአጭር ጊዜ ውስጥ ስምምነት ላይ ሊደረስበት እንደሚችልም አስታውቀዋል። ሁለቱ ሀገራት የሆርሙዝ የባህር ወሽመጥ ዳግም ክፍት ለማድረግ ከስምምነት ለመድረስ መቃረባቸው የሚገልጹ ዘገባዎች መውጣታቸው ተከትሎ የውጭ ጉዳይ ሚኒስቴሩ ለጋዜጠኞች በሰጡት ማብራሪያ መሻሻሎች በሁለቱም ወገኖች እንዳለና ገና ግን ድርድሩ አለመጠናቀቁን ነው ያስታወቁት። መተላለፊያ መስመሮቹን ለመዝጋት ጥረቶች ቢኖሩም አንዳንድ የንግድ መርከቦች አሁንም መስመሮቹን እያቋረጡ መሆኑን ሩቢዮ ጠቁመዋል። አክለቡም በአጭር ጊዜ ውስጥ ተጨማሪ መርከቦች እንዴት በሰላም ማለፍ እንደሚችሉ ለመወሰን ከኦማንና ኢራን ጋር በድርድር ላይ መሆናቸውን አስታውቀዋል። የየመን ሁቲ ታጣቂዎች ከሳውዲ አረቢያ ወደቦች ጋር ግንኙነት አላቸው ባሏቸው መርከቦች ላይ ዛቻ ማሰማታቸውን ተከትሎ ሩቢዮ በአሁኑ ሰዓት በሆርሙዝና በባብኤል ማንደብ የባህር ወሽመጦች ነዳጅ የጫኑ መርከቦች እየተላለፉ በመሆኑ መስመሮቹ ክፍት ናቸው ብለዋል። በየመንና በአፍሪካ ቀንድ መካከል የሚገኘው የባብኤል ማንደብ የባህር ወሽመጥ የኤደን ባህረ ሰላጤ ከቀይ ባህር ጋር የሚያገናኝ ሲሆን በስዊዝ ቦይ በኩል በእስያ በመካከለኛው ምስራቅና በአውሮፓ መካከል ለሚጓዙ መርከቦች ትልቅ ወሳኙ መስመር ነው። በሌላ በኩል የአሜሪካ የገንዘብ ሚኒስቴር ስኮት ቤስት ማክሰኞ ዕለት ማለዳ ላይ እንዳስታወቁት በሆርሙዝ የባህር ወሽመጥ ዙሪያ ከኢራን ጋር የሚደረገው ድርድር መቀጠሉንም ይህንን ስትራቴጂካዊ የውሃ መስመር ሆርሙዝ ማለታቸውን ነው ለመክፈት የሚያስችልም ስምምነት ማክሰኞ ወይም ረቡዕ ሊደረስ እንደሚችልም ጠቁመው ነበር። ምንም እንኳን በባህር ወሽመጦቹ ዙሪያ የሚደረግ ሊኖር የሚችል ስምምነት ከፍተኛ ትኩረት እያገኘ ቢሆንም አሜሪካ ዋነኛ ትኩረቷ ከኢራን ያለው የኒኩሌር ጦር መሳሪያ ጋር በተያያዘ የሚደረሰው ስምምነት ላይ ዋነኛ ትኩረት የጣለችበት ጉዳይም ነው። ቤስት ለአሜሪካ መገናኛ ብዙኃን በሰጡት ቃለ ምልልስ ወቅት ከስምምነት ላይ ከተደረሰ የንግድ መርከቦች በነጻነት በሆርሙዝ መንቀሳቀስ ይችላሉም ይላሉ። የገንዘብ ሚኒስቴሩ ለሲኤንቢሲ እንደተናገሩት ከኢራናውያን ጋር እየተነጋገሩ መሆኑን፣ ወሽመጡን ለመክፈትና ግጭቱን ለመቀነስ ማክሰኞ ማታ ድረስ ስምምነት ሊደረስ ይችላል፣ አሊያም ደግሞ ዛሬ ረቡዕ ስምምነት ላይ ይደረሳልን ብለዋል። ነገር ግን ማክሰኞ ማታ ስምምነት ባለመደረሱ ዛሬ ሁለቱ ሀገራት ከስምምነት ላይ ይደርሳሉ ተብሎም ተስፋ እየተጣለ ነው። ኢራን በወሽመጡ ከሚያልፉ መርከቦች ቀረጥ መሰብሰብ ይፈቀድላት እንደሆነ ተጠይቀው ሲመልሱም በነጻነት መንቀሳቀስ ሊሆን ይችላልም ብለዋል። ቤስት በፐርሺያ ባህር ሰላጤ ቆመው የሚገኙ በሺዎች የሚቆጠሩ መርከበኞች ማለፍ ከቻሉ የዓለም ነዳጅ ዋጋ በፍጥነት እንደሚቀንስም ተስፋቸው ተናግረዋል። ጉዳዩ የኢነርጂ ብቻ አይደለም፣ ማዳበሪያ፣ የተጣሩ ምርቶችና የተለያዩ የኢንዱስትሪ ጋዞችም ያካተተ ነው ብለዋል። የእነዚህ ምርቶች ዋጋ ሲቀንስ ግዙፍ የተረጋጋ የንግድ እንቅስቃሴ ዓለማችን ታያለችም ብለዋል። ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት በሆርሙዝ እንደገና ለመክፈት የሚያስችል ድርድር እንዲኖር በማሰብ በኢራን ላይ ሊያደርጉት የነበረው ከፍተኛ ጥቃት ማቆማቸው መናገራቸው ይታወሳል። ትራምፕ ከዚህ ቀደም ግጭቱን ለመፍታት የሚያስችል ስምምነት እንደሚኖር በተደጋጋሚ ቢጠቁሙም ከቴህራን ወገን በኩል ግን እንዲህ አይነት ነገር ሊኖር እንደማይችል ነበር ምላሽ እየተሰጣቸው የነበረው። አሜሪካና ኢራን ሰኔ 10 የሆርሙዝ ወሽመጥን ለመክፈት የሚያስችል የመግቢያ ሰነድ ተፈራርመው እንደነበር ይታወሳል። ስምምነቱ ከመፍረሱ በፊትም የተወሰኑ የንግድ መርከቦች ከዚህ ወሽመጥ ለመውጣት ችለውም ነበር። ታዲያ አደራዳሪዋ ኳታር በሁለቱ ሀገራት ድርድር ዙሪያ አሁን ላይ ለውጦች እየታዩ መሆኑንም ነው እያስታወቀች ያለችው። ታዲያ ኳታር ይህንን መግለጫ እንዳወጣች በዓለም አቀፍ ደረጃ የነዳጅ ዘይት ዋጋም እየቀነሰ ነው ተብሏል። ትራምፕ ሰኞ ዕለት ከቴህራን ጋር ንግግር መጀመሩን ተናግረው ኢራን ከእውነተኛ ስምምነት ላይ ለመድረስ ይህ የመጨረሻ እድሏ ነው ሲሉም ትራምፕ አስጠንቅቀዋታል። የኢራን ባለስልጣናት ግን ከአሜሪካ ጋር ምንም አይነት ድርድር ሀገራቸው እንደማታካሄድ ነው እየተናገሩ ያሉት። ቴህራን ከኦማን ጋር በሆርሙዝ ወሽመጥ በተመለከተ እየተነጋገረች መሆኗን በመግለጽ በዚህ ሳምንት ሌላ ምንም አይነት ውይይት ከሌላ ሀገር ጋር አለመድረጓን ነው እያስታወቀች ያለችው። ትራምፕ ሰኞ ዕለት በኦቫል ኦፊስ ለተገኙ ጋዜጠኞች ድርድር እየተካሄደ ነው ብለው ንግግር የተጀመረው በኢራን፣ በሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ እና ኳታር ጥያቄ መሰረት መሆኑንም ነበር ያስታወቁት። ስምምነት ለመፈራረምም ይህ ለኢራን የመጨረሻና የመጨረሻ እድሏ ነው ሲሉም ነበር ትራምፕ ያስጠነቀቁት። የኳታር ውጭ ጉዳይ ሚኒስቴር ቃል አቀባይ ማጄድ አልአንሳሪ ዲፕሎማቶች በጣም ጥሩ ደረጃ ላይ ደርሰዋልም ብለዋል። አንሳሪ ማክሰኞ ዕለት ኳታር፣ ፓኪስታንና ኦማን ጨምሮ አደራዳሪዎቹ በዋሽንግተንና ቴህራን መካከል የረቂቅ የሰላም እቅድ ለማለዋወጥ
እየሰሩ እንደሆነም አስታውቀዋል። አንድ ከፍተኛ የፓኪስታን ባለስልጣናት ከጀርባ ብዙ ነገር እየሆነ ነው፣ ሁለቱ ወገን እያነጋገር ነው። አሁን ዋነኛ ግባችን ሁለቱም አካላት ቢያንስ ንግግር እንዲጀምሩ ለማድረግ ነው ብለዋል። ትራምፕ እሁድ ዕለት ከቴህራን ጋር ንግግር እንደተጀመረ በመጥቀስ ለመፈጸም አስበውት የነበረውን መጠነ ሰፊ ኢራንን የማውደም ጥቃት አዝግይቻለሁ ብሏል። ነገር ግን የኢራን ፕሬዝዳንት ማሱድ ፔዜሽኪያን ከአሜሪካ ጋር እየተባባሰ ባለው ወታደራዊ ውጥረት መካከል የስልጣን መልቀቂያ አቀረቡ ተብሎ የተሰራጨው ዘገባም አስተባብለዋል። ፕሬዝዳንቱ በቴሌቪዥን በተላለፈ ማብራሪያቸው ከኃላፊነት የምለቅ ከሆነም ለህዝብ አሳውቃለሁ፣ ከስልጣን አልለቀኩም፣ ትግሉን እቀጥላለሁ ሲሉም ነው በመግለጫቸው አስታወቁት። ፕሬዝዳንቱ ከከፍተኛ መሪ ሞጁብ ፋህሚ እና ከጦር ኃይሎች ጋር አለመግባባት ተፈጥሯል የሚሉት ዘገባዎች አስተባብለው በሙሉ ስምምነትና ቅንጅት ኢራንን ለማሻገር እየሰራ ነው ሲሉም ነው የተናገሩት። ማንኛውም አለመግባባት ቢፈጠር እንኳን የጦር ኃይሉ ከኻሜኒ ጎን እንደሚቆም ሁሉም ያውቃል ሲሉም ተደምጠዋል። የኢራን ተቃዋሚ መገናኛ ብዙኃን ከዚህ ቀደም ፔዜሽኪያን ለኻሜኒ የስልጣን መልቀቂያቸው በተደጋጋሚ አቀርበዋል ሲሉም ዘግበው ነበር። ዋሽንግተንና እስራኤል በቴህራን ላይ የጋራ ጥቃት ካደረሱ ከየካቲት ወር ጀምሮም ኢራን ከአሜሪካ ጋር በግጭት ውስጥ ትገኛለች። ኢራን ከአሜሪካ ጋር ግንኙነት ባላቸው የባህረ ሰላጤው ሀገራት ተደጋጋሚ የድሮንና የባላስቲክ ሚሳኤል ጥቃቶች ማድረሷም ይታወቃል። ሁለቱ ሀገራት ጦርነት ለማስቆምና ዘላቂ የሰላም ስምምነት ላይ ለመድረስ በፓኪስታን አሸማጋይነት የተዘጋጀ የመግባቢያ ሰነድ በሰኔ ወር ተፈራርመው እንደነበር የሚታወስ ሲሆን ሁለቱ ሀገራት ስምምነቱን ጥሰው ዳግም ጦርነት ከሰኔ ጀምሮ እየተለባወጡም ነው። የሁቲ ታጣቂዎች ሳውዲ አውሮፕላን ማረፊያ ላይ ጥቃት መፈጸማቸው ተነግሯል። የየመን ታጣቂዎች ማክሰኞ ዕለት በደቡባዊ ሳውዲ አረቢያ የሚገኝ በናጅራን አውሮፕላን ማረፊያ ላይ ነው የድሮን ጥቃት የፈጸሙት። የሁቲ ወታደራዊ ቃል አቀባይ የሆኑት ያህያ ሳሬ በኤክስ ገጻቸው ላይ ጥቃቱ ኢላማው መምታቱንም ተናግረዋል። የሳውዲ አረቢያ መንግስት እስካሁን ሁቲ ፈጽሜዋለሁ ስላለው ጥቃት የሰጠው ማብራሪያ የለም። የሁቲ ቃል አቀባይ የሳውዲ ድሮኖች የየመን ግዛቶች በሆኑት ሳዳና ሀጃ አየር ክልል ላይ ጥሰው በመግባት የአጸፋ ምላሽ መስጠታቸው ተነግሯል። ሳሬ ወደፊት የየመን አየር ክልል ጥሶ መገኘት ምላሽ ሳያሰጠው ቅጣትን ሳይቀበሉ የሚታለፍ ጉዳይ አይደለምም ብለዋል። ታዲያ የሁለቱ ወገኖች ጥቃትም እየተፈጠረ ያለው በአሜሪካ ኢራን እስራኤል ጦርነት መሆኑ ነው የሚነገረው። በመካከለኛው ምስራቅ የሚገኙ ነዳጅ ጫኝ መርከቦች በአሁኑ ወቅትም የተጋረጠባቸውን ስጋት የኢራን ጦርነት ከተጀመረ ጊዜ ከታዩት የከፋ መሆኑንም ነው እየተናገሩ ያሉት። ባለሙያዎቹ ይህንን ያሉት ሌላኛው ወሳኝ የቀጠናው የባህር መስመር በሆነው ቀይ ባህር ላይ ድንገተኛ ጥቃት እየተፈጸመ በመምጣቱ ነው። ቀይ ባህር የኢራን የሆርሙዝ ወሽመጥ ከዘጋች በኋላ አንዳንድ መርከቦች ሲጠቀሙት የነበረ አማራጭ መንገድም እንደሆነ ነው የሚነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ እንደገና ለመክፈት ከኢራን ጋር ንግግር እየተደረገ ነው ቢሉም ኢራን ይህንን አስተባብላለች። ይሁን እንጂ የመስመሩ ደህንነት ለማስጠበቅ ከኦማን ጋር መነጋገሯም ነው ያመነችው። ኬፕለር በተባለው የመርከቦች እንቅስቃሴ የሚከታተል ተቋም ተንታኝ የሆኑት ማቲው ራይት የድፍድፍ ነዳጅ ንግድ ቀውስ ከጀመረ ወዲህ እጅግ አስከፊው ጊዜ ላይ እንገኛለን ብለዋል። በኢራንና በአሜሪካ መካከል ዳግም ግጭት ከተቀሰቀሰ አንስቶ በወሽመጡ የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሷል። ቅዳሜ ዕለት በሆርሙዝ ወሽመጥ ያለፉት መርከቦች ቁጥር 11 ሲሆኑ እሁድ ማለፍ የቻሉት 8 መርከቦች ብቻ ናቸው። እንደ ኬፕለር መረጃ ከሆነ ጦርነቱ ከመጀመሩ በፊት በቀን 100 መርከቦች በሆርሙዝ ወሽመጥ አቋርጠው ያልፋሉ። 20 በመቶ የሚሆነው የዓለም ነዳጅ የሚተላለፍበት በዚህ በሆርሙዝ ወሽመጥም ነው። ሰኔ ወር ላይ በኢራንና አሜሪካ መካከል የተደረሰው ጊዜያዊ የተኩስ አቁም የመርከቦች ቁጥር ከፍ አድርጎት የነበረ ቢሆንም ግጭቱ ዳግም ከተቀሰቀሰ በኋላ ግን የእንቅስቃሴው ገደብ ተጥሎበታል። በርካታ መርከቦች በቀላሉ እንዳይለዩ ወሽመጡን በሚያቋርጡበት ጊዜ መልእክት መቀበያና ማስተላለፊያ መሳሪያዎች ሲግናሎችም ለማጥፋትም ሲገደዱም ይታዋላል። ከሳውዲ አረቢያ ነዳጅ የጫነች አንድ መርከብ አማራጭ በሆነ እንዲሁም ሳውዲና ሰሜን ምስራቅ አፍሪካ መካከል በሚገኙ የቀይ ባህር መስመር አልፈዋል። ሆኖም ከቅርብ ጊዜ ወዲህ የየመን ሁቲ ታጣቂዎች በሳውዲ መርከቦች ላይ በፈጸመችው ድንገተኛ ጥቃት ምክንያት ስጋቱ በዚህ አካባቢ ማይሏል። የሁቲ አማጽያን የሳውዲ መርከቦች በቀይ ባህር ላይ እንዳይንቀሳቀሱ እገዳ መጣሉን ከ2 ሳምንት በፊት ያስታወቀ ሲሆን የእንግሊዝ የባህር ትራንስፖርት ተቋም ባለፉት ሳምንት በርካታ ጥቃቶች በዚህ አካባቢ መፈጸሙንም ነው ያስታወቀው። የአሜሪካ የፌዴራል አቪዬሽን አስተዳደር የቦይንግ አውሮፕላን አምራች ኩባንያ አነስተኛው ሞዴል የሆነውን ቦይንግ 737 ማክስ 7 ለንግድ በረራ አገልግሎት ዳግም እንዲውል ሰኞ ዕለት ማጽደቁን አስታውቋል።
አውሮፕላኑ ለመጀመሪያ ጊዜ ይፋ ከተደረገ ከ10 ዓመታት ገደማ በኋላ የተሰጠው ይህ እውቅና ማረጋገጫ ኩባንያው ለዓመታት ሲገጥመው የነበሩትን የደህንነት የጥራትና የምርት ተግዳሮቶች በማለፍ ረገድ እንደ ትልቅ ምዕራፍ ተቆጥሮለታል። ለረጅም ጊዜ የዘገየው ይህ ማክስ 7 አውሮፕላን የቦይንግ 737 የንግድ አውሮፕላን ቤተሰብ አካል ሲሆን ይህ ሞዴል ኩባንያ ከፍተኛ የገቢ ምንጭ ቢሆንለትም ላለፉት ተከታታይ ዓመታት የበርካታ ቀውሶች ምክንያትም ሆኖበታል። የዚህ አውሮፕላን ማረጋገጫ ሂደት እጅግ ሊዘገይ የቻለው በ2018-19 በኢንዶኔዥያ እና በኢትዮጵያ 346 ንጹሐን ዜጎች የቀጠፈውን ትልቁን የማክስ 8 አውሮፕላን አደጋ ተከትሎ በተፈጠረው ከፍተኛ የቁጥጥር ማዕቀፍና የቴክኒክ ችግር ምክንያትም ነው። ኤፍኤኤ ማረጋገጫውን የሰጠው ለዓመታት ተጨማሪ ሙከራዎችን፣ የዲዛይን ለውጦችን እና በደህንነት ስርዓቶች ላይ ጥብቅ ግምገማ ካደረገ በኋላ መሆኑን ማስታውቋል። ከነዚህ አሳዛኝ አደጋዎች በኋላ አስተዳደሩ የቦይንግ አውሮፕላኖችን የሚያጸድቅበት አሰራር ሙሉ በሙሉ የቀየረ ሲሆን በኩባንያው ላይ የሚደረገው ጥብቅ ክትትል ከማክስ 7 ፈቃድ አሰጣጥ በኋላም እንደሚቀጥልም አሳስቧል። የፌዴራል አቪዬሽን አስተዳደር አውሮፕላን ወደ በረራ ከመመለሱ በፊት ቦይንግ ወሳኝ የደህንነት ማሻሻያዎች እንዲያደርግም አስገድዶት ነበር። ከነዚህም መካከል የበረራ መቆጣጠሪያ ሶፍትዌር ማዘመን፣ ለአብራሪዎች የሚሰጠውን የማስጠንቀቂያ ስርዓት ማሻሻል፣ ከመጠን በላይ ሙቀት ለመከላከል የሞተር ጸረ በረዶ አንቲአይሲ ስርዓትን እንደገና ዲዛይን ማድረግ ይገኝበታል። በተጨማሪም የደህንነት ተቆጣጣሪዎች የኩባንያው የደህንነት አስተዳደር ስርዓትና አጠቃላይ የደህንነት ባህልን ጨምሮ የአመራር ሂደቱን ለመከታተል በቦይንግ የማምረት ተቋም ውስጥ በቋሚነት እንደሚቆዩም አስተዳደሩ ገልጿል። የቦይንግ የንግድ አውሮፕላን ፕሬዝዳንትና ዋና ስራ አስፈጻሚ ስቴፋኒ ፖፕ በበኩላቸው የኩባንያው መሐንዲሶች እና የሙከራ ባለሙያዎች ወርክሾፑና አዳዲስ የማረጋገጫ ሂደቶችን ጨምሮ በርካታ ተግዳሮቶችን ማለፋቸውን ተናግረዋል። ይህ አዲስ ማክስ 7 አውሮፕላን በዋናነት ለአጭር እና መካከለኛ ርቀት በረራዎች ጥቅም ላይ ይውላልም ተብሎ የሚጠበቅ ሲሆን ሳውዝ ዌስት ኤርላይን ጨምሮ በርካታ አየር መንገዶች ቀደም ብለው ባዘዙት መሰረት አውሮፕላን ለመረከብ እየተጠባበቁ እንደሆነም ነው እየተነገራለው። ቤተሰቦቻችን ቪዲዮችን ላይክ አድርጉ፣ ለሌሎችም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ